ጋይስዬ ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። ብርቱካን ነኝ ብርቱካን 5 ስቴፕ ነው። ለቤት አዲስ ሆናችሁ ላይ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዛሬ አንድ ነገር ላማከራችሁ ነው የመጣሁት ጋይስዬ። እስካሁን ዊግ ለብሼ ነበረ። በጣም አስጠላኝና አወለኩት። ይሄን እንደዚህ ባድርገውና ይሄ እንደዚህ ባደርገው እንዴት ነው? የቱ ነው የሚያምረው? አረ እንደው ይሄ ሰው ጌጣ ያለም ቃል ያገሬ ሰው ይሄ እንደዚህ እና እንደዚህ ማድረግ የቱ ነው? ዛሬ አንድ ነገር ላማከራችሁ ነው የመጣሁት ማለት ነው። እንዴት ነው አያችሁኝ? ያው ሆዴ ደግሞ እየገፋ ነው ጋይስ፣ የጉዴ ፈላ በመሄጃ ሰዓት ማለት ነው። ቤተሰቦቻችን ጭት ይሉኝ፣ እኔ ደግሞ ሁለት ሆኜ ልሄድላቸው ነው። እርጉዝ ነኝ እላችኋለሁ ጋይስ፣ ይኸውላችሁ እርጉዝ ነኝ። ይሄው ደግሞ ሾርት ቪዲዮ ትናንትና ያለቀቁት አለ። እሱ ላይ በደንብ ማየት ትችላላችሁ ማለት ነው። እሱ ላይ በደንብ ማየት ትችላላችሁ። እና ግራ ገብቶኛል እላችኋለሁ ጋይስ፣ ምን ላድርግ? መግቢያ ስድርስ አሁን ብቻ አንድ ወር ይሁን የመሄድ የሚያሳፍሩኝ 2 ወር ይሁን አላውቅም፣ ግን እኔ እርጉዝ ነኝ ማለት ነው። እርጉዝ ነኝ ጋይስ፣ ምን ማድረግ አለብኝ ማለት ነው? እኔ አርግዣለሁ ማለት ነው። አላውቅም፣ እኔ አርግዣለሁ። ምን እንደምሆንም አላውቅም። ደግሞ ቪዲዮ ትናንት ራሱ ሾርት ቪዲዮ ሰራሁት አለ። ይሄ ሁላችሁ ይሄው ሆዴ ራሱ ይሄ ሁላችሁ ሙልት ብሏል። ይሄው እኔ ደግሞ ምንም እንትን የረኩት ነገር የለም። እናንተ ደግሞ የሆነ ነገር ልብሶች ነው ታላችሁ፣ አሳያችኋለሁ። ሆዴ ማለት ነው። ሆዴ አሳያችኋለሁ ማለት ነው። ከምሬን እምላችሁ እኔ ምንም አላደረኩኝም። ይሄው ሁላችሁ ደግሞ ውሸትሽን ነው ምናምን ላስቲክ አድርገሽ ነው እንደ ላስቲክ አላደረኩኝም፣ ምንም አላደረኩኝም። እናንተ ደግሞ አንቺ ምን አድርገሽ ነው እንዳትሉኝ ማለት ነው። ግን ልብሷ አታምርም፣ ልብሷ ታምራለች። ግን ትንሽ እርግዝና ነው ያስቸገረኝ። ብትዋት ቁመቷ ደግሞ ተታች እንዴት አብሶ ለሚዜ የምትሆን በጣም ጥሩ ናት ማለት ነው። ያያችሁት ለሚዜ በጣም አሪፍ ነው። ራቁት እንኳን በሱ የጠላሁት በራሴ የመጣ ዛሬ ምን አቀስሶኝ እንደሆነ አላውቅም። ብቻ እኔ ግራ ገብቶኝ ነው የመጣሁት ማለት ነው። ጋይስ እኔ ልጥፋ እንዴ ውጭ ላይ ጠፍቼ ልስራ እንዴ? ቤተሰብ ውጭ ላይ ጠፍቼ ልስራ? እስኪ መላ በሉኝ ማለት ነው። እንኳን እንደዚህ አርግሽ እርጉዝ ሆኜ 2 ሆኜ አንድ ልጅ ይዘሽ አንድ ራሴን ራሱ አገራት ትግቢ ብለውኛል ቤተሰቦች ማለት ነው። ወንድሜ ነው ቤተሰቦች አሉ። ወንድሜ ነው አገር እንዳትመጪ ያለኝ ማለት ነው። ምን ማድረግ አለብኝ? እስኪ ማላበሉኝ ማለት ነው። ሁማር ሄድ ደግሞ አትልበሽ የምትሉኝ እስኪ ኮሜንት ላይ እንደው ሁማር ሄድ ይቅርብሽ የምትሉኝ ሰወዳችሁ፣ እንደው ሁማር ሄድ እንደው መቼም አትልበሽ የምትሉኝ እንደው እስኪ ወያወግዛችሁ እንደው እስኪ ኮሜንት ላይ አስቀምጡልኝ። እውነቴን ነው። ሁማር ሄድ መልበስ አልፈልግም። ምክንያቱም እኔ ሁማር ሄድ መልበስም አልፈልግም። ነገር ግን አንዳንድ ጊዜ በይ ይለኛል። አንዳንድ ጊዜ ሆነ የሚያሯሩጠኝ ነገር አለ። እንዴ ተቅማጥ እንደያዘው ሰው ማለት ነው። የሚያሯሩጠኝ ነገር አለ። በይ የሚለኝ ነገር አለ። እቺን ቀሚስ ግን ተገዝቷት ቆይቻለሁ ማለት ነው። ገና አረብ ኤምሬት እንደመጣሁ ነው ይቺን ቀሚስ ኦርደር ያደረኳት ማለት ነው። በጣም የምታምረው ከፍቅርዬ ጋር በጣም አሪፍ ነበረች። ቀሚሷ ተፍቅርዬ ጋር ለመልበስ በጣም ጥሩ ነበረች። ግን እኔ ፍቅርዬን እንዴት ነው የማመጣው? 2 ልጅ ሆንኩኝ ማለት ነው። 2 ሆኜ አገር ልገባ ነው። አረግዝኩኝ። እስኪ አረግዝኩኝ። ምን ማድረግ አለብኝ? ለእናንተም ለቤተሰቦቼ አሳፋሪ ነገር ነው የመጣሁት ዛሬ። የሚያስደስት ነገር አይደለም። እናንተም እንግዲህ ልትቀየሙኝ ትችላላችሁ። ደግሞ ያረገዝኩት ተማመሰላችሁ ተዘበኛው ነው ያረገዝኩት ጋይስ። ዘበኛው ነው ያስረገዘኝ ማለት አንድ ቀን አብረን ኬድንና ማለት ነው። ሱቅ አብረን ኬድን። እሱ ነው ያገዛዘኝ ርካሽ ቦታ ማለት ነው። ርካሽ ቦታ ወስዶ የሴትዮ ወስዳ ውድ ቦታ ጣለችኝና ማለት ነው። ውድ ቦታ ጥላኝ እሱ ደግሞ ርካሽ ቦታ ይዞ ሄደ። ርካሽ ቦታ ይዞ ሄደ። ከዛ
ርካሽ ቦታ ይዞ ሄዶ ከዛ እሺ ትንሽ ትንሽ እንቀማምስ ቀመስ እናድርግ አለኝ። ያኔ እኔ ምንም አላውቅም። እኔ ከቤት ወጥቼ አላውቅም። ትንሽ እንቅመስ አለኝ። እሺ ብዬ ቀመስኩኝ ማለት ነው። ቀመስኩኝ። እኔ ምን እንደቀመስኩም አላውቅም። በወቅቱ ምን እንደቀመስኩም አላውቅም ጋይዝ። እና ይኸውላችሁ እናንተ ወይ ጉዴ! ምንድን ነው የሚሻለኝ አሁን? ምን እንደቀመስኩም በሰዓቱ ምን እንዳቀመሰኝም አላውቅም። ከዛ ምንሆንም አላውቅም። እኔም መጥቼ እቤት መግባቴን እቤት ተገባሁ በኋላ ነው ብንን ያልኩት የነቃሁት ተንቅልፌ ማለት ነው። ተንቅልፌ የነቃሁት እቤት ተገባሁ በኋላ ነው። ከዛን በፊት ይሄውላችሁ ጋይስ፣ ይሄው ውሸቴን ደግሞ እንዳይመስላችሁ አያችሁት? ውሸቴን ይሄው ሞልቷል ማለት ነው። ይሄ ውሸቴን እንዳይመስላችሁ ደግሞ ውሸቴን እንዳይመስላችሁ ውሸትሽን ነው ምናምን እንዳትሉኝ ማለት ነው። እኔ እምላችሁ ማለት ነው በወቅቱ እኔ ምን እንደሆንኩም አላውቅም። እኔ ምንም የማውቀው ነገር የለም። እቃዬን አገዛዛኝ፣ የርካሽ ቦታ ወሰደኝ። የድራይቨር ከፈልኩትኝ፣ የድራይቨር ከፍዬው ነው ወሰደኝ። እንደውም ታቅም በላይ ነው የድራይቨር ያስከፈለኝ ማለት ነው። ከዛ ደግሞ ማለት ነው ከዛ ምን አደረገኝ መሰላችሁ? ታቅሜ በላይ አስከፍሎኝ የድራይቨር ነይ ትንሽ እንቀማምስ ብሎ ወሰደኝ። እሱ ነው ትንሽ እንቀማምሳ ምን እንደቀመስኩ አላውቅም በወቅቱ ማለት ነው። በወቅቱ ምን ልቅመስ ምንም የማውቀው ነገር የለም። እኔ ምንም አላውቅም ምን እንደቀመስኩኝ። ከዛ መጣሁ ምን እንደቀመስኩ አላውቅም። ከዛ ቤት ስደርሼ የት ነው ያለሁት? ቤት ነው ያለሁት። ማን እንዳመጣኝ ማን እንደጣለኝ ምንም የነቃሁት ነገር የለም። ከዛ አመመኝ። ከዛ አላችሁና ያቅለሸልሸኛል፣ ምግብ ያስጠላኛል፣ ያቅለሸልሸኛል፣ ምግብ ያስጠላኛል። ምግብ ትሰራው ገና ጠግባለሁኝ። ምግቡን ትሰራው እኔ ተቀብላለሁ። ከዛ አላችሁን ምግብ አልበላም እኔ ምንድነው ምግብ የማልበላበት? ለምንድነው ምግብ የከለከለኝ እላለሁ። ለምንድነው ምግብ የከለከለኝ? ለምን ምግብ እንደዚህ ከለከለኝ እላለሁ። ደግሞ ከዛ ባስታ ማረኝ የሆነ ቀን ደግሞ ማለት ነው። ባስታ ደግሞ ሲያምረኝ ባስታውን ቶሎ ቀቀልኩና ማለት ነው። እሳቱን ልቅቅ አድርጌ ነው ባስታውን የለቀኩት። ምነው የቀቀልኩት እሳቱን ልቅቅ አድርጌ ነው ባስታውን የቀቀልኩት። ከዛ ለቀኩና ባስታው ራሱ እስተምበላው ጣሪ ይዞኛል ማለት ነው። የሆነ ጥቅጥቅ አድርጌ በላው ባስታውን። ከዛ ጥቅጥቅ አድርጌ በላውና ባስታውን ከዛ ጥቅጥቅ አድርጌ በላውና እሱም ወጣ ደግሞ ባስታው ማለት ነው። እሱም አልተቀመጠም ሆዴ፣ ባስታውም አልተቀመጠም። ከዛ ምን አደርጋለሁ? ከዛ በቃ የሆነ ራሴን ያዞረኛል። መጀመሪያም ደም ብዛት ነበረብኝ ሀገሬ እያለሁ ባዘወይ። ከዛ ደሞች ሲሰበሰቡ ኖሯል ለካ ወደ ላይ ሲቀየሩ ደሞች ሲሰበሰቡ ራሴን ያዞረኛል ማለት ነው። ራሴን ያዞረኛል እና አሁን ያሉት በዚህ መልኩ ነው ጋይስ። ምንድነው የምትሉኝ? እስኪ ከእናንተ ምን ትሉኛላችሁ? ኮሜንት ላይ ምንድነው የምታስቀምጡት ማለት ነው። እኔ ወድጄ አይደለም ያለቀስኩት ማለት ነው። አይዶን አላውቅም። እኔ በሰው የጠላሁት ነው። በስደት ላይ ሆኖ ደግሞ እሷ የታባቷ እያልኩ ስቅ ነበረ ማለት ነው። ይቺ ደግሞ የታባቷ ደግሞ ለምታረግዝ ሴት የምትረዱ ትላለሁ። እኔ ሀዲያ ምን ልሆን አሁን ማለት ነው። ከምሬ ነው የምላችሁ። ብዙዎቻችሁ ልትጠሩኝ ትችላላችሁ። እኔ ግን ለሰዎችም ያስተማሪ ይሆናል ብዬ አስባለሁ። ቢያንስ እኔ ተጎድቼ ሌሎችን አስተምራለሁ፣ እንደዚህ እንዳይታለሉ ማለት ነው። እንዳይታለሉ ብዬ ነው ይዤ የመጣሁት። የኔ ጉድ ማለት ነው። የኔ ጉድ አይወራም። ከምሬ ነው የምላችሁ። የኔ ጉድ አይወራም። እንዲሁ ሾላ በድፍን ብሎ ይቀመጥ እንጂ ማለት ነው። ድፍን ብሎ ይቀመጥ እንጂ ማለት ነው። የኔ ለሰሚው ግራ ነው። ተመልካቾች ማስቀየምኳችሁ። እውነት ተኒ ብዙ ነገር ስትጠብቁ ልጅ ይዤ መጣሁላችሁ ማለት ነው። ሀገሬ ልጅ ይዤ ልገባ ነው።
ኦ ኦ ኦ ሀገሬ ደግሞ ተሰነጣጥቆ ድር ያደርገዋል። ልብሱን እያረደ እያነጨው ነው ታታች ማለት ነው። እና ምን ትሉኛላችሁ ጋይስ? እየውላችሁ ይሄ ይታያችኋል ጋይስ። ይኸው ይህን ደግሞ በምን ላይ ተቀጥዬ እንትን ልበለው። ካሜራው ደግሞ ራሴ አስቀምጬ እየቀረስኩት ስለሆነ አይ እውነት መግራ ገባኝ ጋይስ። እኔ ለእናንተ እያስተምራችኋል ብዬ አልፋለሁ። ተኔ ተማሩ ማለት ነው። እንደው ሰውን አምናችሁ ይውላችሁ። ይኸው በደንብ ቂን ብላ ቁጭ ብላለች ማለት ነው። ረመግን ረመገን ረመግን ጉድ የፈላ ጉድ የፈላ ጉድ የፈላ። አረ እኔ ምንድን ነው የሚሻለኝ ጋይስ? ሲመላ በሉኝ። ወይኔ ወይኔ ዘበኛ እኮ ዘበኛ ያስረግዘኝ። እንደዚህ ዘበኛ ያስራኝ ጋይስ፣ ዘበኛ ያስራኝ። ጉድ ሰራኝ። እኔ ገና ወጣት አገባለሁ፣ ጎረምሳ አገባለሁ። ሀገሬ ገብቼ ቆንጆ ጎረምሳ መርጭ ነው የማገባው ስል ዘበኛ አስረግዞኝ ሁላችሁ ሀገር ልገባ ነው። ምን ትሉኛላችሁ? ምን ትሉኛላችሁ? ተመልካቾች ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ለሌሎች ማስተማሪያ ይሆናል ብዬ ነው። እሺ ፕራንክ ነው። እሺ ፕራንክ ነው። ለሌሎች ማስተማሪያ ይሆናል ብዬ ነው። ፕራንክ ላርጋችሁ ብዬ ነው። ቤተሰቦች ቦርጭ ነው፣ ቦርጭ ነው። እሺ ይሄ ቦርጭ ነው እንዴ! ደግሞ ቤተሰቦች እንዳትሳቀቁብኝ ብዬ ነው ማለት ነው። ፕራንክ ነው ያልኳቸው መጨረሻ ላይ እና ማለት ነው። ይሄ ቦርጭ ነው ጋይስ፣ ይሄ ቦርጭ ይህን ሰሞን ያደለኳት ቦርጬ አያችኋት? ይህን ሰሞን ወጣች ቦርጭ ማለት ነው። ቂጥማ ማለት ነው ተጠርቦ ነበረ፣ የለም አሁን ትንሽ ትንሽ ፍጭ 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 እያለች ነው ቂጡ ገና ማለት ነው። ፍጭ ፍጭ እያለች ነው። እና አይዟችሁ፣ እኔ በጣም አኮራቸዋለሁ ማለት ነው። እንደው እኔ በጣም ነው የማኮራቸው ጋይስ። እንደዚህ ልክስክስ አይደለሁም። ነገር ግን እቃዬን አገዛዝቶኛል ባዘው እቃዬን ያገዛዘኝ ድራይቨር ነው። እዝታች አለ። ከዛ ውድ ቦታ ሴትዮ የጥላኝ፣ ከዛ ለሱ ደውዬ ርካሽ ቦታ ስለሚያውቅ የፊሊፒን ይሁን ዶርሴ ይሁን አይዶን ነው አላውቅም፣ የዳገር ዜጋ ነው። ስለዚህ እሱ ርካሽ ቦታ ወስዶኝ ነው ቀየን ያገዛዛይ ማለት ነው። ባዘው እሱ ሴትዮ በጣም ከትልቅ ሱቅ ላይ ውድ ላይ ነበር ጥላኝ ሄደችው። እንደገና ደግሞ እንዳቻላችሁ ወርቅሽን ሁሉ እዚሁ ግዢብ ነበር ያለችኝ። እኔ ግን ወርቅ አሁን አልገዛም፣ ተረከሰ በኋላ ገዛለሁ፣ ተረከሰም አልገዛም አልኳት ማለት ነው። እና እንደዛ አላችኋለሁ። ዛሬ የነበረን ቆይታ ይሄን ይመስል ነበረ። ላይክ እያረጋችሁ አበረታቶኝ ወዳችኋለሁ። አይ ላቭ ዩ። ላይክ እንዳይረሳ።